ኪራ በጣም መልካም ባል ነው። ጽናት ግን አልተገባ ቦታ ወይንም ደግሞ ያልሆነ ቦታ እየተገኘች ነው። ጭቅጭቋ በጣም ያስጠላል። የጽናት ጸባይ ኪራን እንደዚህ እንደሆነ ያደረገው እሱ ነው። ጆከርና ሰኒ የእውነት ይጋቡ። ጆከር ከእስር ቤት መፈታት አለበት። በጭራሽ ባልሰራው ወንጀል መታሰር የለበትም። ስዊድ ያለበትን ቦታ መታወቅ አለበት። ስዊድ አልሞተም። በጣም የተለያየ ሀሳብ እየሰጣችሁ ነው ማለት ነው። በተለይ በሰኒና በጆከር ይጋቡ። እነሱ ሁለቱ አንድ ላይ ነው መሆን ያለባቸው። የውሸት መጋባት ሳይሆን የእውነት ይጋቡ። ሁለቱ አንድ ላይ ቢሆኑ ደስ ይላል። ክብሮም ደግሞ በጣም የሚያሳፍር ነገር ነው ያደረገው። በጣም ብዙ የተለያየ ሀሳብ እየሰጣችሁ ነው ማለት ነው ውዶቼ። ስለ ሀሳባችሁ ስለ ሁሉም ነገር እናመሰግናለን ማለት ነው። ዛሬም ደግሞ በድጋሚ እንግዲህ እኔም እሱ ላይ እናንተን በሰጣችሁት ሀሳብ ላይ በሌላም ደግሞ ጨምሬ ላውራ መጥቻለሁ። አንዳንዴ ደግሞ ስራ የለሽም እንዴ ቪዲዮ ብቻ ስትሰሪ የምትሉኝ ማለት ነው። አለኝ ስራ፣ ለዛውም የመዳም ቅመም ነኝ ማለት ነው። ረመዳን እየመጣ ነው፣ ጥግረራ አለ ማለት ነው። ሰምታችኋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬም በድጋሚ የጽናትን ድራማ ይዤላችሁ መጥቻለሁ። ትናንትናም እንግዲህ ሰርቼላችሁ ነበረ። ሁላችሁም አይታችሁታል። ከ1000 በላይ ሰው አይቶታል ማለት ነው። አመሰግናለሁ። ሰብስክራይብም እያደረጋችሁኝ ነው። አሁንም ሰብስክራይብ አድርጉኝና በቅርብ ቀን 20 ሺህ እንገባለን ማለት ነው። እና ሀባይቦቼ እጅግ በጣም የሚገርመው ነገር እንግዲህ የጽናትና የኪራ ነው። ጽናት ጸባዩ በጣም ነው የሚያስጠላው። እያረገች ያለችው ነገር በጣም ነው የሚያስጠላው። ኪራ በጣም መልካም ባል ነው እያላችሁ ነው። በነገራችን ላይ በጽናትና በኪራ ውስጥ መሀል ላይ ያለውን ችግር ልንገራችሁ። ያለ መደማመጥ ነው። እሷም እሱ ሲነግራት አሰማም፣ እሱም ደግሞ እሷ ስትነግረው አይሰማም። አይደማመጡም። ሁለቱም ስሜታዊ ነው የሚሆኑት ማለት ነው። በቃ ንግግር ላይ ተነጋግሮ መፍታት የሚባል ነገር የለም። በተለይ ከተጋቡ በኋላ መነጋገር የሚባለው ነገር አራስተውት በቃ ሁሉም በየፊናው ነው የሚዘለው ማለት ነው። ይሄ ነገር ደግሞ ከባድ ነው። ጽናት አሁን እዚህ ጋር ወንድ እሷ ወንድ ቀጥራ መቀመጧ ብቻ ሳይሆን ኪራም ደግሞ ከሀና ጋር ነበር ሆቴል ውስጥ የነበረው። ስለዚህ እሱም ጥፋተኛ ስለሆነ እሷ በጣም ጥፋት እንዳጠፋች አድርጎ እሷን መወንጀል አለበት ብዬ አላስብም። ምክንያቱም እዚህ ጋር እኛ ሀሳብ የምንሰጠው እውነቱን ትክክለኛውን ሀሳብ ነው የምንሰጠው ታውቃላችሁና ኮሜንት ላይም ደግሞ ብዙዎቻችሁም በቃ የተሰማችሁን ኮሜንት ነው እንድታስቀምጡልኝ የምፈልገው ማለት ነው። እኔ የተሰማኝ እንደዛ ነው። ምክንያቱም እሱም ከሀና ጋር ሆቴል ውስጥ ሲሄድ ነበር። ከሀና ጋር ሆቴል ውስጥ ምሳሌ ይበላል። ከሀና ጋር ሊገባበዝ ሆቴል ውስጥ ይገባ ነበር። ጽናትን ያገኛት አይደለ? ስለዚህ እሱም ጥፋተኛ ነው፣ እሷም ጥፋተኛ ናት። አንደኛው ብቻ ወገን መወቀስ አለበት ብዬ አላስብም። እና እስቲ እንግዲህ መጨረሻቸው ምን እንደሚሆን እናያለን። ጓደኞቻቸው ያስታርቋቸዋል ብዬ አስባለሁ። ግን የነሱ መታረቅ የነሱ መጣላት በዛ ማለት ነው። በቃ በየቀኑ ስራ አደረጉት። ትዳር እንድንጠላ እኮ አደረጉን በዚህ አያያዝማ ማለት ነው። እና ጨበርዬም ደግሞ በማይመለከታት ነገር ውስጥ ገብታ እንግዲህ ምን እንዳደረገቻት አይታችኋል። ሰኒ ማለት ነው ከሶፋ ጋርና ከግድግዳ ጋር ጣብቃ ነበር እንትን ያረገቻት ማለት ነው። እውነት ለመናገር እንዲሁም ደቂቅ ያለው ደንዝዤ ነው እንጂ እያለች ነበርና እና በማያገባው ነገር የሚገባ ሰው ዞሮ ዞሮ ተጠቂው እራሱ ነው ማለት ነው። በማያገባን ነገር መግባት ትልቅ ዋጋ ያስከፍላል። ልክ እንደ ጨበርዬ ማለት ነው። በማያገባት ነገር ገብታ ከዚህ በፊትም ታግታ ነበር ታውቃላችሁና ብቻ አሁን ላይ የጽናትና የኪራ ትዳር የናሆምና የምሩ ትዳር በጣም ትልቅ አደጋ ላይ ነው ያለው ማለት ነው። ትዳራቸውን ጠንካራ ሆነው ከዚህ ሁሉ ፈተና ካልወጡ ከባድ ነው የሚሆንባቸው ብዬ አስባለሁ ማለት ነው ውዶቼ። እንግዲህ እስቲ ምና ይሆናል። ጽናትም ባሏን አማክራው አብሮ አደጌ ነበር፣ አብረን ያደግነው፣ ከውጭ ሀገር መጥቶ ነው ሊያገኘኝ ይፈልጋል፣ ካንተ ጋር አብረን እንሂድና አብረን እናገኘው ብላ ማለት ነበረባት። እሱም ደግሞ ለጽናት ሳያስፈቅድ ጽናትን ሳይናገር ሴት ይዞ ለዛውም ሀናን ጽናት የምጠላትን ሀናን ይዞ ሆቴል መገኘት አልነበረበትም። ስለዚህ ሁለቱም ጥፋተኞች ናቸው። ይቅርታ ይባባሉና አብረው ይሁኑ። ከዚህ በኋላ ግን የሚደረገውን ነገር በደንብ ሊነጋገሩበትና ሊመካከሩበት ይገባል ብዬ አስባለሁ። እና ወዶቹ ጆከርና ሰኒም ደግሞ የእውነት ይጋባሉ። ጆከርም ከእስር ቤት ይወጣል ኢንሻአላህ።